ዳጣ ወደ ውጪ እንደወጣች እንግዲህ አባትዮ መኪና ውስጥ አስገብቶ ያለውን ነገር ሊነግራት አስቦ ነበር። ነገር ግን ዳጣ መኪና ውስጥ ገብታ አባዬ እንዴት ነህ ብላ ሰላምታ ጠይቃ አባዬ ለምንድን ነው ያስጠራኝ ትለዋለች። አይ ዳጣ ከዚህ በኋላ አንቺ መጨነቅ ወይም ደግሞ ማልቀስ የለብሽም፣ የምትኖሪ የባባትሽ ቤት ነው ይላታል። እሷ ደግሞ ለምንድን ነው አባዬ ያስጠራህልኝ? እናቴን ልትነግረኝ ነው ወይ ብላ ትጠይቃለች። አይ እናትሽን እኔ ነግርሻለሁ ብዬ ነግርሻለሁ ብሎ ጠየቃት። አይ አባዬ እና ለምንድን ነው ዝግጅቱ? ለምን ዝግጅት አዘጋጃችሁ ብላ ትጠይቃለች። አንቺ ከዚህ በኋላ መጨነቅ የለብሽም፣ ያለሽው አባትሽ ቤት ነው፣ ተደሰቺ። እስከ ዛሬ ድረስ ወላጅ አባ ወይም ደግሞ አለ አባት አለ እናት ያደግሽበት ጎዳና ላይ የተከራተትሽበትን ይሄ ካሳ ይሆንሻል። በዚህ ሰዓት አንቺ ማልቀስ ሳይሆን መጨነቅ ሳይሆን አንቺ መደሰት ነው የሚገባሽ። ዳጣ ተደሰቺ፣ አዚህ በኋላ ምንም አይነት ነገር እንዳትጨነቂ ይላታል። አባትየው ይመክራታል። ደግሞ አንዳች ነገር ቢፈጠር በማርቲ ፊት ለፊት ምንም አይነት እንኳን አታሳይ፣ ምንም ነገር ፊትሽን አትቀይሪ፣ እኔ ከምልሽ ሌላ ነገር እንዳትናገሪ ይላታል። ሁሉም ነገር ያለውን አባትየው እንግዲህ አስጠንቅቀው ይነግራታል። ሰላም ሰላም፣ ውድ ሀገሬ ልጆች እንዴት ናችሁ? ለሁላችሁም ሰላም ብያለሁኝ። እንግዲህ ያለፈውን ታሪክ ወይም ደግሞ ያለፈውን ክፍል ነው ያስታወስካችሁ። ዛሬም ደግሞ ይቀጥላል ድራማችን። ሁልጊዜም እንግዲህ ስለምታበረታቱኝና አጠገቤ ስለሆናችሁ ላይክ እና ሰብስክራይብ ስለምታደርጉኝ በጣም አመሰግናለሁ። ስለሚሰጡኝ አስተያየትና ኮሜንት ሳላመሰግናችሁ አላልፍም። በጣም አድርጌ አመሰግናለሁ። እንግዲህ የዳጣ ተከታታይ ድራማ ሙሉ ሰው እያስደነቀና እያስተማረ የመጣ ድራማ ነው። ዛሬ እንግዲህ ለዳጣ ትልቅ ሰፕራይዝ አላት። አባትየው እንግዲህ እናቷን ማወቅ አለበት ብሏል። ደረጀ እንግዲህ ወስኗል ማለት ነው። ዳጣን ደግሞ ታዘጋጂ ብሏታል። እንግዲህ ናታን እንግዲህ 22 ቁጥር ገዝቶ ይመጣል። ጋሽ ደረጀ ገብቶ ሲያዩ 22 እንዴ ናታን ማን ነው 22 ግዛ አለ። እኔ እኮ 21 ነው ያልኩክ ብሎ ይነግራታል። እኔ እኮ የአብዬል ነው ትዝ ያለኝ ብሎ ይነግራል። ሂድና ቀይረው ይላል። በዚህ ሰዓት እንግዲህ ጋሽ ደረጀ በሀሳባቸው ምን አለበት ሁለቱ ልጆች ከአንድ እናት ወልጄ ቢሆን፣ አንቺ የማርታ ልጅ ሆና ብትሆን ኖሮ ምን አለበት ሁለቱንም ልጆች ከማርታ ወልጄ ቢሆን ኖሮ ባልዋሸዋትና ሁለቱ እህታሞች እንደሆኑ በአንድ ሆድ ቢወለዱ ኖሮ እያለ በሆዱ እያወራ ነበረ። አይናቸውን እያየ አብሮ ቁጭ ብሎ ሲያይ እንግዲህ ልቡ በጣም እንትን እያለው ነበረ። እንግዲህ ስህተት አንዳንድ ጊዜ ዋጋ ያስከፍለናል። የአንድ ሰኮንድ ስህተት በጣም ዋጋ እንደሚያስከፍለን በጋሽ ደረጀ እንግዲህ ማየት እንችላለን። ቀላል ነው ብለን የሰራነው ነገር ግን ለእኛ ለአንድ አመታችን ወይም ደግሞ ለአመታት እንግዲህ ዋጋ ሊያስከፍለን ይችላል። ትናንትና በሰራው ስህተት ዛሬ ላይ እንግዲህ ጋሽ ደረጀ ዋጋ እየከፈሉ ነው። በጣም እየተጨነቁ ነው። በዚህ መሀል ደግሞ እንግዲህ ዳጣ በጣም ኮስቶር ብላ ወይም ደግሞ ፈገግ እያለች አልነበረም፣ እየተጨነቀች ነበረ። እኔ እንደማስበው እንግዲህ እናቷን ዛሬ ነው በቃ እናቴን ማገኘው የምትል ነው የመሰለኝ። የእውነት ከፊቷ ላይ የምንነበበው ይሄንን ነው። እንግዲህ እናቷን ለማግኘት በጣም ጓጉታለች። አለ እናት መኖር ማለት እናቷ ጥቁር ትሁን ቀይ ትሁን ተሸግራ ሊሆን ወይም ደግሞ ተደስታ ትኑር የምታውቀው ነገር የለም። እንግዲህ ዳጣ በዚህ በጣም ተጨንቃለች። ማርታ ደግሞ ዳጥዬ ምንድን ነው እንደዚህ የተጨነሽው ምናምን ትላታለች። ኧረ ምንም አልተጨነኩም እማዬ ትላታለች። ማርታ ደግሞ እንደዛ ስትላት አይ እማዬ ምንም አልሆንኩም ትላለች። አብዬል እኔ ያስጨነቃትን ነገር አውቃለሁ ትላለች። እማዬ ምንድን ነው ደግሞ ያስጨነቃት ብላ ትጠይቃታለች። አይ እንግዲህ ዝግጅቱ ነው ያስጨነቃት ትላለች። አዎ እንደዛ ነው ብሎ ይናገራሉ። ከዛ ጋሽ ደረጀ ደግሞ አባዬ አልረሳሁትም የረሳው እንዳይመስል ይላታል። አብዬል እኔም አልረሳሁትም ትንሽ ጊዜ ብቻ ጠብቅኝ ብሎ ይነግራታል።
እንግዲህ በዚህ መሀል እንኳን ማርታ ምንድን ነው ብላም አልጠየቀችም። የእውነት እንደዚህ አይነት እናት እንደዚህ አይነት ሚስት ማለት በጣም ማገኘት በጣም ከባድ ነው በዚህ ምድር። እና ሁለቱም እንግዲህ እንደዛ ያሉ አብዬል እኮ እኔ እንደዚህ ሁለቱ ልጆች መዋደዳቸው ለእኔ እንቆቅልሽ ሆኖብኛል፣ ምንድን ነው ሚስጥሩ እያለች ትጠይቃቸው ነበረ። ማርታ ግን ምንም አይነት መልስ እንኳን አልመለሱላት። ማንም እንኳን መልስ አልመለሰላትም። እነዚህ ሰዎች ሁለቱ ተዋደዱ ቢባል ማን ያምናል እያለች ነበረ። እንግዲህ ሁለቱ ተዋደው ስታይ ግራ ገብታ ምንድን ነው ምናምን ብላ ስትጠይቅም ማንም ሰው መልስ አልሰጣትም። እንግዲህ ውሃዬ ደግሞ እንግዲህ ኬኩን እየጠበቀች ነው በጓዳ። ኬኩን ጥዬ አልሄድም ኬኩ ይፈራል ስትል ነበረ። እንግዲህ ኬኩን ለመላስ ነው። ኬኩ ፈርቶት እንደሆነ አልታወቀም። እንግዲህ ምጥን ደግሞ ተይ ወደ ጓዳ እንድ እማዬ ከመጣች ግን እኔ ያላቅልሽም እጄ ለእማዬ እነግራታለሁ ትላታለች። ሂጂ በቃ ንገራታ ትላታለች። እንግዲህ ወደ ጓዳ ትሄድና ማርታ ስታያት ምጥን የታለች ውሃ ትላለች። እሷ ኬኩን ልጠብቅ ኬኩ እንዳይፈራ ብላለች ትላታለች። ሁሉም ሰው በጣም በሳቅ ሞትና ኬኩን ልጠብቅ ይፈራል ብላለች እያሉ የተቀባበሉ እየሳቁ ነበረ። አብዬ ልጅና ይሄንን ኬክ ጉድ እንዳታረገን ይላታል። አብዬ ደግሞ ወደዛ ሄዳ ለማየት ትሄዳለች። እንግዲህ ሁለቱንም ደግሞ አብዬ ልታስታርቃቸው ሲባል ሁለቱንም ሰዎች አስታረቀች። እንግዲህ ሁለቱንም በጣም ደስ አላቸው ነበር። ከዛ ወደ ኬክ ቆረሳ ገቡ። እንግዲህ አቢ በርስዴ ዳጣ አሉ። ሁላቸውም በጣም ተደሰቱ። በጣም ደስ የሚል ነበረ። ዳጣ እንግዲህ ከውስጧ ዛሬ በጣም ፈገግ ብላ ስቃለች። እኔም ቢሆን መልካም ልደት ብያታለሁ፣ እርሜሽ የረዘመ ይሁን፣ ከዚህ በላይ ደስተኛ ሁኝ ብዬ ተመኝቼልሻለሁ የኔ ቆንጆ። ዳጣ እንግዲህ እያለቀሰች እውነት ሰው አደረጋችሁኝ፣ አለበሳችሁኝ እትዬ እንደ ልጆችሽ ተንከባከብሽኝ፣ እናንተ ደግሞ እህትና ወንድም ሆናችሁኝ እያለች እያለቀሰች ለነሱ ያለውን ፍቅር እየገለጸች ነበረ። የእውነት ለመናገር በጣም ነው ያዛዘነችኝ ማለት ነው። ውስጧን አውጣ ለመናገር በጣም ስለከበዳት ነው። እንግዲህ በዲፈና እህቴ ብትል ደስ ይላታል፣ እንዲሁም ደግሞ የእንጀራ እናትን ብትሆን እናቴ ብትል ደስ ይላታል። በዚህ ቀን ግን ያው ምንም ማድረግ አትችልም ከአባታ ትዕዛዝ ማውጣት ስለማትችል ነው። የእውነት በጣም ነው የምታዛዝነው ዳጣ። እማዬ በፊትሽ ብዙ ነገር ተደባብሬ ብዙ ነገር ደግሞ አልፏል፣ በጣም አመሰግናለሁ እያለች ሁላቸውም እያቀፈች ነበረ። እንግዲህ ሁሉም አይዞሽ በርቺ፣ ሁሉም ነገር ያልፋል እያላት ነበር። ማርታ ደግሞ እኔ ምንም አላደረግኩልሽም፣ የእውነት ጸባይሽ ነው የሚያኖረው፣ ከሰው ጋር ደግሞ የሚያኖረው ጸባይ ነው፣ አንቺ ደግሞ በጣም መልካም ልጅ ነሽ ትላታለች። ከልጆቼ ጋር እንደ እህት ሆነሽ ስለኖርሽ ነው እንጂ እኔ አይደለም ያኖርኩሽ፣ የእውነት ለመናገር ስራሽ ነው፣ በጣም ጥሩ ጸባይ ነው ያለሽ፣ እሺ ዳጣዬ ትላታለች። እንግዲህ ማርትዬ እየሳቀች አንድ ክፋት ቢያይብሽ ኖሮ እኔ እዚህ ቤት አላኖርሽም ነበረ፣ አንቺ መልካም ልጅ ነሽ ብላ መልካምነቷ ስትመሰክርላት አባትየው ደስ ብሎ እየሳቀ ነበረ። ዳጣም እንግዲህ በስስት አይኗን እያየች ነበረ የውስጡን ነገር ስለምታቅ። እንግዲህ ስጦታ መልስተው እየተባባሉ ለምንድነው ለእህትሽ ስጦታ አልሰጠሽ ሲባል እንግዲህ አንተን ነው የምትወደው አንተን ጠቅልዬ ቢሰጠው ትላለች ለናታል። ናታል እንግዲህ በዚህ ጉዳይ ስንት ጊዜ ነው አናውራ ብዬ የነገርኩሽ ይላታል። እንግዲህ እና በቃ እንሂድ ብሎ ተያይዘው ይወጣሉ። በጣም የሚገርም ነው እውነት ለመናገር እኔ የሚወደውን ሰው ተጠቅልሎ ቢሰጠኝ በምንኛ በታደልኩ። ዳጣም እንደዛ ነው የምትለው ብዬ አስባለሁ። የመጀመሪያ ስጦታ የምትሰጠው ውሃ ናት ይላሉ። ውሃ ደግሞ ሊክፈት ትላለች፣ አይከፈትም ይላታል። ይከፈት አይከፈት እያሉ እንግዲህ ምንድን ነው የምትያጨናንቁኝ እያለች ነበረ። የአንድ እግር ጫማ ስጦታ ሰጣቻት። ውሃዬ እንግዲህ የአንድ እግር ጫማ ሰጣቻት እና መላር ግማዬ የአንድ እግር ብቻ ነው እኮ የጠበበኝ ሌላ እኮ ይሆነኛል ትላለች። ሁለት እግር አሰጫትም እንዴ ስትላት የእውነት በጣም ያስደንቅና የምትደንቅ ልጅ ናት። እንግዲህ
አብዬል ደግሞ ሊሰጣት ነበረ። ምን እንደምትሰጥ እንግዲህ ተነስታ ነው ያለቀ። በሚቀጥለው እንግዲህ ናታን አንተን ራሱ ጠቅልዬ ልስጥ እንግዲህ የምትፈልገው አንተን ነበረ እያለች ነበረ። የእውነት ናታን ጠቅልላ ትሰጣለች ወይስ ደግሞ እንግዲህ ምንድን ነው የምትሰጠው? በሚቀጥለው የምናይ ይሆናል። ወዳችሁኝና ፈቅዳችሁ ስለምትከታተሉኝና እንዲሁም ደግሞ ስለምትሰጡኝ አስተያየት ሁሉ እጅግ አድርጌ አመሰግናለሁ። ሁላችሁንም ባላችሁበት ቦታ ሰላማችሁ ብዝት ይበልላችሁ ልል ወዳለሁ። ሁላችሁም በጣም ወዳለሁ፣ በጣም አከብራለሁ። ስለምትወዱኝና ስለምትከታተሉኝ፣ ስለምትሰጡኝ አስተያየት፣ ስለምታበረታቱኝ፣ በርቺ ስለምትሉኝና እንደሁ በጣም ድምጥሽ ያምራል ብላችሁ ስለምትሰጡኝ አስተያየት ሁሉ አመሰግናለሁ። አንቺ እኮ በጣም ትችያለሽ፣ እስከ ዛሬ ለምን አሰራሽን ብላችሁ ለጠየቃችሁ ደግሞ እንግዲህ ከኋላ ወደ ኋላ አልልም፣ ይሰራለሁ። አመሰግናለሁ ስለምትሰጡኝ። እንግዲህ በሚቀጥለው እስከምንገናኝ ድረስ መልካም ጊዜ ተመኘው።